በሙታን ሰው ገብርኤል ከሞት ተነሳሁ ብሎ በእውነት ያበቃ ታሪኩን እንደገና እግዚአብሔር ያስጀመረለት ሰዎች ተስፋ ከቆረጡ በኋላ ተስፋን የሚቀጥለው እግዚአብሔር በዘመኑ ድንቅ ያደረገለት ወንድማችንን በመካከላችን ይዘን ተገኝተናል። እብጠቱ እየጨመረ መጣ። ከዛ ምግብም ሰውት ምናምን የሆነ መያዝ ነገር ነው። ከዛ ድጋሚ ሳይሆን እብጠቱ ጨምሯል። ከዛ አርሶ የሚባል የምርመራ ክፍል አለ መገናኛ፣ እዛ ሄድኩኝ። እዛ ተመረመርኩኝ። ከዚህ ውስጥ ደም ቀርታ ወሰዱና ካበጠው ፓርት ላይ ከአንገቴ ላይ ማለት ነው። ከዛ ምርመራው ሲመጣ ኦፕራሲዮን መደረግ አለባል። ድጋሜ ኦፕራሲዮን ተሰራና ከዛ ታይሮክሲን የሚባል የእድሜ ልክ መድኃኒት አለ። እሱን መድኃኒት እድሜ ልክ ነበር፣ እድሜ ልክ ነው የምትወስደው ነው ያለኝ። ሰላም ተወዳጆች፣ ይህን ፕሮግራም የምትከታተሉ በመላው ዓለም የምትገኙ ሁላችሁም ሰላም ክርስቶስ ይብዛላችሁ። ይህ ጵኒኤል የተሰኘው መርሃ ግብራችን ነው። ሰውነቴ ድና ቀረች ማለት ነው። እግዚአብሔር በዘመናቸው በጎ ካደረገላቸው ከተጎበኙ ሕይወታቸው ያስተምራል ብለን ካሰብናቸው ሰዎች መካከል እየመረጥን ለብዙዎቹ አስተማሪ ይሆናል ያልናቸውን የብዙ ሰዎችን ታሪክ ወደ እናንተ የምናቀርብበት መርሃ ግብራችን ነው። ዛሬ ደግሞ እግዚአብሔር በዘመኑ በጎ ያደረገለት የጎበኘው ታሪኩን የቀየረለት በሙታን ሰው ገብርኤል ከሞት ተነሳሁ ብሎ በእውነት ያበቃ ታሪኩን እንደገና እግዚአብሔር ያስጀመረለት ሰዎች ተስፋ ከቆረጡ በኋላ ተስፋን የሚቀጥለው እግዚአብሔር በዘመኑ ድንቅ ያደረገለት ወንድማችንን በመካከላችን ይዘን ተገኝተናል። እርግጠኛ ነኝ ትማሩበታላችሁ። እግዚአብሔር ምን አይነት ኃያል አምላክ፣ ምን አይነት ድንቅ አድራጊ ጌታ መሆኑን በእርግጠኝነት ትማሩበታላችሁ። መርሃ ግብሩንና እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆይ። እስኪ ራስህን ለተመልካቾች አስተዋውቅ። እኔ ቢኒያም በቀለ ጌታ ነባል። ቢኒዬ እንኳን ደህና መጣ። አክብረህን ደግሞ የህይወትህን እግዚአብሔር ያደረገልህን ነገር ልታካፍለን ወደዚህ ፈቃደኛ ሆነ ስለመጣ በጣም እናመሰግናለን። እስኪ ቢኒዬ እንግዲህ ከነገሩ ከመከሰቱ ማስቀድሞ ያለውን እንዴትም እንደተከሰተ ሁኔታው ምን ይመስል እንደነበረ የህመሙ አይነት ምን እንደነበረና እግዚአብሔር ላንተ ያደረገው ምንድን ነው፣ እግዚአብሔር ይሄንን አድርጎልኛል በዘመን የምትለውን ነገር እስኪ አካፍለን ለተመልካቾቻችንም። እኔ ያላለፍኩት ነገር የለም ማለት እግዚአብሔር ያላሳለፈልኝ ነገር የለም። ይሄ ታሪኩ ሲጀምር እንዴት ነው 12ኛ ክፍል ጨርሼ ስራ እየሰራው ነበር። ያኔ ጓደኞች ምናምን ነበር፣ ተፍ የምንልበት ሰዓት ነበር እና እየሰራን ውጪ የመውጣት ዓላማ ነበር። ከዛ ይሄን ዓላማ ይዘን በህብረት እየሰራን ከዛ በኋላ እንትን ሆነ፣ አንገቴ ላይ ትንሽ ነገር አበጠች እና ጓደኛዬ አይቶ አንገትህ አብጧል አለኝ። እኔ እስከዛ ድረስ አላየሁትም ነበር። ከዛ ቤት ገብቼ ሳየው እውነትም አንገቴ አብጧል። ከዛ ቤት ሳሳያቸው ይሄማ ያው ሐኪም ቤት መሄድ አለብህ መመርመር አለብህ ምናምን አሉኝ። ቤተሰብን ዶክተር ነገር ነበርና ከዛ ሐኪም ቤት ሄድኩኝ ማለት ነው። ወዲያው ጉዳዩ እንደተከሰተ አይደለም ተውኩት። ሐኪም ቤት መሄድ አለብህ አሉኝ። ተውኩት። 2 ወር ምናምን ቆየ። ከዛ 2 ወር ቆይቶ እብጠቱ እየጨመረ መጣ። ከዛ ምግብም ሰውት ምናምን የሆነ መያዝ ነገር ነው። ከዛ ድጋሚ ሳይሆን እብጠቱ ጨምሯል። ከዛ አርሶ የሚባል የምርመራ ክፍል አለ መገናኛ፣ እዛ ሄድኩኝ። እዛ ተመረመርኩኝ። ከዚህ ውስጥ ደም ቀርታ ወሰዱና ካበጠው ፓርት ላይ ከአንገቴ ላይ ማለት ነው። ከዛ ምርመራው ሲመጣ ኦፕራሲዮን መደረግ አለባል። ከዛ ጳውሎስ ሆስፒታል ሄድኩኝ። ጳውሎስ ሆስፒታል አንዳንድ የሚደረጉ ምርመራዎችን በሙሉ አደረግኩኝና ለኦፕራሲዮን ልደረግ ቀነ ቀጠሮ ተያዘልኝ። ከዛ ቀነ ቀጠሮ ደርሶ ሄድኩኝ ማለት ነው። ከዛ ኦፕራሲዮን ተደረግኩኝ። ጠዋት 2 ሰዓት ገብቼ ኦፕራሲዮኑ 5 ሰዓት ነው የፈጀውና 7 ሰዓት ወጣሁ ኦፕራሲዮን። ከዛ ስወጣ ያው አንዳንድ እንትኖች ነበሩ። ምንድነው ይሄ ኦፕራሲዮን ከመደረገ በፊት ዶክተሩ ምን ብሎኛል፣ ይሄ ነገር ካንሰር ሊሆንብህ ይችላል፣ ግን ይሄን ኦፕራሲዮን ተሰራና
ከዛ በኋላ ነው ውጤቱን ማወቅ በትክክል ውጤቱን ማወቅ የምንችለው። ስለዚህ ኦፕራሲዮን ተሰራና ከዛ በኋላ የሚሆነው ይሆናል አለኝ። ኦፕራሲዮን ተሰራው። እኔ አንዳንድ ኦፕራሲዮኑ ላይ ደግሞ አንዳንድ የሆኑ የሚመጡ መጥፎ ነገሮች ነበሩ። ማለት አንዳንድ ሰዎች ድምጻቸው ይዘጋል እና ደግሞ የድምጽ መቀየር ይመጣል ጉሮሮ ላይ ስለሆነ ከዛ እሱን ያው እግዚአብሔር ረዳኝ። እኔ ኦፕራሲዮን በሰላም አለቀ፣ አሪፍ ሆነልኝ። ከዛ ከ18 ቀን በኋላ ከአንገቴ ላይ ቆርጦ የወሰዱትን ምርመራ ደርሶ ከ18 ቀን በኋላ ሄድኩኝ ሆስፒታል የምርመራ ውጤት ልወስድ ማለት ነው። ከዛ ገባው፣ ሴት ዶክተር ነች። ከዛ ልክ እንደገባው ቁጭ በላለችኝ፣ ቁጭ አልኩኝ። ከዛ ምን አለችኝ? ስለ ካንሰር ምን ያህል ታውቃለህ አለች። እኔ ደግሞ ያኔ ስለ ካንሰር ምንም የማውቀው ነገር የለም። ከዛ እሺ አሁን ተረጋጋ፣ ቤተሰብ ከአብሮሃል ስትለኝ አይ ቤተሰብ አብሮኝ የለም። እሺ ተረጋጋ፣ ያንተ ውጤቱ ካንሰር ሆኖብሃል ብላለች ስትለኝ እኔ በቃ በጣም ደነገጥኩኝ። አንደኛ የያዝኩት ዓላማም ነበረ፣ ብዙ ነበር ዓላማችን። ከዛ በጣም ደነገጥኩኝ። ከዛ ውጤቱን ይዤ ቤት ሄድኩኝ። ቤትም አልተናገርኩም፣ ዝም አልኩኝ በቃ። ከዛ ዝም አልኩኝ። ውጤቱን ቤት አልተጠየቅም ማለት ምንድነው ሲሉኝ አይ ጥሩ ነው በቃ ምናምን አልኳቸው። ከዛ ግን በኋላ የሆነ እኔ ሰላም አጣሁ። እንደዚህ ከሆነ ምንድነው የሚሆነው? ልሞት ነው ማለት ነው ምናምን ብዬ አልኩኝ ማለት ነው። ከዛ አንድ ሳምንት ሞላውና ከአንድ ሳምንት በኋላ ያው ቤተሰብ ዶክተር አለ ብያለሁ፣ እህቴ ነች፣ ነገርኳት። ከዛ እሷ በቃ አትደናገጥ እኔ ዶክተሮቹን አናግራቸዋለሁ አለች። ሄደች። ከዛ አብረን ሄድን ከእሷ ጋር አናገረቻቸው። ከዛ በቃ መሰራት አለበት ምናምን ብለዋል። ከዛ እንደዛ ሆኖ ድጋሚ ሊሰራ ድጋሚ ቀጠሮ አስያዝኩኝና ቀኑ ደረሰ፣ ኦፕራሲዮን የሚሰራበት ቀን። ከዛ አንዳንድ የሚደረጉ ምርመራዎች ነበሩና ያኔ የኮሮና ታይም ስለነበረ ኮሮና ማለት ጠፍቷል፣ ግን እንደዚህ በትክክል አልጠፋም። የኮሮና ይሄ ደም ታይፕ ምናምን አንዳንድ ምርመራዎች ነበሩ። ምርመራውን አድርጌ ጨርሼ ማክሰኞ ቀን ነው ሮብ ልሰራ። ከዛ ምርመራውን ከጨረስኩ በኋላ ዶክተሯ ምን አለች? ነገ እንዳትመጣ አለች። ምን ነው ስላት የኦፕራሲዮን መስሪያ ማሽኖቹ እንዳለ ተበላሽተዋል እና እኛ ስንደውል ነው የምትመጣው፣ ስለዚህ ነገ እንዳትመጣ አለች። ከዛ እኔ ድሮ ቤተክርስቲያን ምናምን እንደዚህ አልሄድም። ከዛ እንደዛ ብላኝ የለ ቤተክርስቲያን መሄድ ጀመርኩኝ። ጠዋት እየተነሳው ዝም ብዬ ቤተክርስቲያን ሄጄ ሲጨንቀኝ አንደኛ ስራዬንም ትቼዋለሁ። ከዛ ዝም ብዬ ቤተክርስቲያን ሄጄ በቃ ጸልዬ ምናምን እመጣለሁ። ሰፈራችን አባ ሳሙኤል አለ ቡልቡላ ነው። ከዛ እንደዛ ሆኖ በቃ ሄዳለሁ፣ እዛ ጸልዬ ወደ ቤት እመለሳለሁ። ቤት አስጨነቁኝ። ይሄ ነገር ምንድን ነው ዝም አሉ ምናምን አሉ። ከዛ ሲሉኝ ሄድኩኝ ድጋሚ። ከሳምንት በኋላ ሄድኩና አስጠይቃቸው፣ እሺ ያንተማ አልፏል፣ ስለዚህ ቅድሚያ ስለምንሰጥህ ቶሎ ዛሬ ያን ምርመራዎችን አድርግና ሰኞ ቀን ሄድኩት። ሮብ በቃ ኦፕራሲዮን ትሰራለህ። ከዛ እሺ አልኩኝ። ምርመራዎቹን ምናምን አደረግኩኝ። ምንድነው የዛ ቀን ተመለስኩ። ማክሰኞ ሄድኩኝ፣ ምርመራዎቹን አደረግኩኝ። ከዛ ሮብ ጠዋት ልሰራ ማለት ነው ኦፕራሲዮን። ከዛ ሮብ ጠዋት ልሰራ በጠዋት ተነስቼ እዛ መሄድን ትቼ ዝም ብዬ ቃጥላ ማርያም ሄድኩኝ፣ ከቤት ማለት ነው። ቃጥላ ማርያም ሄጄ 1 ወር ከ15 ቀን ከቡልቡላ ቃጥላ ማርያም እየተመላለስኩ እዛ ተጠመቅኩ። ልክ እንደገባው ግቢ ውስጥ የምንሰማው ከካንሰር ህመም የሚድኑ ሰዎች ማለት እንደዚህ ከኤችአይቪ ዳንን፣ ከስኳር ህመም ዳንን፣ ከጨጓራ ህመም ዳንን፣ ከካንሰር ህመም ዳንን ምናምን እያሉ ምስክርነት ይሰጣሉ። እና ያንን ሲሰጡ ያንን ስሰማ እኔንስ እግዚአብሔር ለምን አያድነኝ? ተስፋ እስከዛ የነበረው ሰዓት ለእኔ በጣም ከባድ ነበር። በቃ የጭንቀት ጊዜ ነበር። ከዛ እንደዛ አደረኩኝ። አባት ፈለግኩና ንስሐ ገባሁ። የዛን ቀን የሄድኩ ቀን የመጀመሪያው ቀን ከዛ ንስሐ ገባሁ። 1 ወር ከ15 ቀን የተመላለስኩ ተጠመቅኩኝ። ከዛ በቃ ሰላም ሆንኩኝ። ይሄ ጉሮሮ ላይ የሚሰማኝም ነገር ምናምን ቀነሰልኝ።
ማለት ሙሉ ለሙሉ ባይጠፋም ግን ቀነሰልኝ። በቃ ደህና ሆንኩኝ። ከዛ የጾም ወቅት ነበር፣ ያ ታይም የገና ጾም ወቅት ነበረ። እቤት ተቀመጥኩኝ ማለት ነው። ቀይ ሰዓት ስራም አልሰራም እቤት ቁጭ አልኩኝ። ከዛ የሆነ ቀን ዝም ብዬ ቲክቶክ ላይ ያየው ምን የሚል መጣልኝ፣ ሰውየው ይሞትና ሙታንሳው ቅዱስ ገብርኤል ይወስዱታል። ከዛ ሲወስዱት ሞቷል። ከዛ ዝም ብለው በሶፍት አድርገው ጸበል፣ የሙታንሳው ቅዱስ ገብርኤልን ጸበል በሶፍት አድርገው አፉ ላይ ጠብ ጠብ ሲያደርጉለት ያ ሰውዬ ከሞት ይነሳል። ከዛ ይሄንን አየው። ከዛ ይሄንን ሳይ እኔ ያኔ እየተመላለስኩ 1 ወር ከ15 ቀን ከቤት እየተመላለስኩ ነበር እጠመቅ የነበረው። እንደዚህ ከሆነ አልኩኝና ያንን ሳይ ለምን እዛ ደግሞ ሱባኤ ይዤ እዛ ሆኜ 1 ቀን አልጠመቅም ምናምን ብዬ እዛ ሄድኩኝ። በቃ ለጸበል የሚያስፈልጉ ነገሮችን ይዤ ሙታንሳው ቅዱስ ገብርኤል ሄድኩኝ። ከዛ እዛ ሲሄድ 7 ቀን ተጠመቅኩኝ። የሆነ በቃ ደህና እየሆንኩ መጣሁ። ማለት ምንድነው ጉሮሮዬ ላይ የሆነ ስውጥ ምናምን ያስቸግረኝ ነበረ። ከዛ ደግሞ የሆነ የህመም ስሜት ነበረው። ጭንቀቱም ደግሞ ሙሉ ለሙሉ እንደዚህ አልጠፋልኝም። ያው ይሄ ያኔ ምንድነው ብዙ እንደዚህ እንዳሆነው እምነትም የለኝም እኔ ማለት እግዚአብሔር ያድናል የሚለውን እምነቱ አለኝ መኖር እኮ ግን እንደዚህ ሙሉ እምነት አልነበረኝ። እሞታለሁ የሚል ነው ማለት እሞታለሁ በቃ ያ ነበር ሐሳቤ። ከዛ 7 ቀን ተጠመቅኩኝ። ከዛ ደህና ሆንኩኝ። ከዛ ጨመርኩበት አሁንም 7። ከዛ ደህና ሆንኩኝ። 21 ቀን ሲሞላኝ ይሄ ህመሙ የነበረው ህመሙ ሙሉ ለሙሉ ጠፋል። ይሄ ጉሮሮ ላይ የሚይዘኝ የሚያስጨንቀኝ ምናምን ነገር ሙሉ ለሙሉ ጠፋል። በጣም የሚገርም ነው። እንግዲህ ተመልካቾቻችን እንደሰማችሁት ነው። በጣም እናመሰግናለን። በእውነት ለአንተ የደረሰ ገብርኤል፣ ለአንተ በጎ ያደረገ እግዚአብሔር በእውነት በዚህ ዘመን ለሚጨነቁ ለብዙ ሰዎች እግዚአብሔር ይድረስላቸው። እንግዲህ በዚሁ አጋጣሚ ቦታውንም ለማስተዋወቅ ያህል ሙታንሳው ገብርኤል ማለት ከመገናኛ ወደ ቦሌ አራብሳ ስንሄድ ውሃ ታንከር ጋር 40/60 ኮንዶሚኒየም መሀል ያለ እጅግ ብዙዎቹ በክራንች መጥተው ክራንቻቸውን ጥለው ይሄዱ፣ ብዙዎች በአልጋ መጥተው አልጋቸውን ጥለው የሚሄዱበት በጣም የተፈጥሮ ጸበል ያለበት ምዕመናን፣ ትልልቅ አረጋውያን ሰዎች ህልም አይተው ቦታቸውን ሰጥተው ቤተክርስቲያን ይሰራበት፣ እዚህ ቦታ ላይ ድንቅ ታምራት እግዚአብሔር ያደርጋል ብለው በእውነት ራእይ አይተው የተመሰረተ ቦታ ነው። እዚህ ቦታ መጣችሁ ሁላችሁም ካለባችሁ ጭንቅ እንድትፈወሱ እውነት ለመናገር መልእክታችን ነው። ከቃጥላ ማርያም ጎን ወይም ቃጥላ ማርያምን የምታውቁ ሰዎች ካላችሁ ከቃጥላ ማርያም ከመገናኛ ስትመጡ ቃጥላ ማርያም ልትደርሱ 1 ፌርማታ ሲቀር ያለ ነው። ወይም ውሃ ታንከር አደባባይ ጋር 40/60 ኮንዶሚኒየም ታፔላው ሙታንሳው ገብርኤል የሚል አለ። እዛ ጋር ነው ያለው። እንግዲህ ወንድማችን ቢኒያም እዛ በሚገኘው ጸበል ተከታታይ ለ3 ሱባኤ ነው የሚባለው በቤተክርስቲያናችን 7ቱ ቀን 1 ሱባኤ፣ 7ቱ ቀን 1 ሱባኤ፣ 7ቱ ቀን 1 ሱባኤ ነው። በ3 ሳምንታት ወይም በ3 ሱባኤ እግዚአብሔር እድሜ ልክ መድኃኒት መውሰድ አለብህ፣ ህይወትህ አደጋ ላይ ነው ያለው፣ ኦፕራሲዮን እንኳን ቢደረግ ቅድም እሱ ሲናገር እንደነበረው በትንፋሹ ላይ በድምፁ ላይ ብዙ ችግር ያመጣ ነበር። እግዚአብሔር ግን የሱ ፈቃድ ሆኖ እግዚአብሔር ዛሬ ቆሞ እንዲሄድ ረድቶታል። ህይወቱን እየመራ ስራውን እየሰራ ይገኛል። ለሱ የደረሰ እግዚአብሔር ይክበር ይመስገን። እንግዲህ ቢኒዬ እንደማጠቃለያ ምናልባት በቆይታ ውስጥ ጸበል ቤት ብዙ ነገር አለ። በቆይታ የተማርከው ያየኸው የተሰማ ስሜት፣ አብረው የሚጠመቁ ሰዎች የነበረው ክስተት ምን ይመስል ነበር? አንተ ስትድን የተደረገልህን ነገር እስኪ ጠቅለል አድርገን ከነገርከን በተጨማሪ የቀረ ሀሳብ ካለ እንደማጠቃለያ እስኪ ንገረን። ምንድን ዶክተሩ ምን ብሎኛል? ድጋሜ ኦፕራሲዮን ትሰራና ከዛ ታይሮክስ የሚባል የእድሜ ልክ መድኃኒት አለ። እሱን መድኃኒት እድሜ ልክ ነበር፣ እድሜ ልክ ነው የምትወስደው ነው ያለኝ። እና እዛ በነበርኩበት ጊዜ ደግሞ እኔ ድኜ ከጨረስኩ በኋላ አልወጣውም ቶሎ 1 ዓመት ያህል እዛው እያገለገልኩ ምንድነው ጸበሉ ከጉድጓድ ውስጥ ነው የሚወጣው እና ከጉድጓድ ውስጥ እየቀዳን ምናምን ሌሎች ሰዎች እንዲጠበቁ ሮቶ ላይ ምናምን ሞላ ነበር እና 1 ዓመት ያህል እዛ አገልግያለሁ ሳልወጣ ከዳንኩኝ በኋላ ማለት ነው። እና እዛ ብዙ አይነት ሰዎች ይመጣሉ። በቃ በጣም ብዙ አይነት ህመም ያለባቸው HIV፣ ስኳር፣ ካንሰር
ምናምን ይዟቸው ይመጣሉ። እኔ እንደውም በጣም ማረሳው አንድ ህፃን ልጅ የ4 ዓመት ህፃን ልጅ ነችና ትታመማለች። ድንገት ትታመምና ሙሉ ለሙሉ ሰውነቷ ፓራላይዝ ነው። እጇ አይሰራም፣ እግሯ አይሰራም። ይሄ አንገቷ ጭንቅላቷን መሸከም አይችልም። ምግብ አትበላም፣ ሽንት አትሸናም። ከዛ ሆስፒታል ወስደዋት ሆስፒታል ምንም መፍትሄ ሊመጣላት አልቻለም። እና እንደኔ ዩቲዩብ ላይ አይታ እዛ ይዛት ትመጣለች እናትየው። ከዛ እዛ ይዛት መታ ጎበዝ ነች እናትየው፣ የሚደረጉ ነገሮችን ታደርጋለች። ይሄ ቅዳሴ ሲኖር ቅዳሴ አዝላት፣ በጀርባው አዝላት ቅዳሴ ትገባለች። ጸበል ደግሞ ታስተምቃታለች። እምነት እየቀባች ምናምን ልጅቷ ለውጥ እያመጣች ምግብ መብላት ጀመረች። ከዛ በጊዜ ሂደት እጇ ይሄ አንገቷ ደግሞ ጭንቅላቷን መሸከም ጀመረ። ከዛ እንደዛ እያለች 1 ወር ነው የቆየችው። በ1 ወር ውስጥ ልጅቷ ሙሉ ለሙሉ ዳነች። የ4 ዓመት ጸነስ። አሁን ምንድን ነው እኔ አሁን ህይወት ምን አስተማሪ መሰለ፣ እኛ በራሳችን መንገድ ነው የምንሄደው። ማለት እንሰራለን፣ ስለሰራን ብቻ የምንለወጥ ይመስለናል። እግዚአብሔርን ሳንይዝ ማለት ነው። ያለ እግዚአብሔር የትም አይደረስ። ሁሉም ሰው መጨረሻው የሚያምረው እግዚአብሔርን ሲይዝ ነው። እኔ አሁን ድሮ እለፋ ነበር። በቃ እለፋ ማለት ውጭ የመሄድ ሀሳብ ነበረኝ። እንደነገርኩ ከጓደኞቼ ጋር ውጭ የመሄድ ሀሳብ ነበረ። አሁን እነሱ እንትን ያሉት እንግሊዝ። እኔን እግዚአብሔር ሲመርጠኝ እዚህ ያስቀረኝ። አሁን እኔ እግዚአብሔርን በትክክል ያስኩት ማለት እምነት እንዲኖረኝ አድርገኝ ማለት ነው። ያለ እግዚአብሔር የትም አይደረስም። ሰው ጤና ሆኖ ስራ ከሰራ መለወጡ አይቀርም። ዛሬ ጓደኞቼ የተሻለ ህይወት ከኔ የተሻለ ህይወት ሊኖሩ ይችላሉ። ግን እኔ ነኝ የተሻልኩት። ለምን? እግዚአብሔር ከኔ ጋር ነው ማለት አንድ የገባኝ ነገር አለ። አሁን ገብቶኝ ተረድቼው ምናምን ያልኩኝ አይደለም፣ ግን ቢያንስ አንድ የገባኝ ነገር አለ እና ያለ እግዚአብሔር የትም አይደረስም። በጣም ጥሩ። እስቲ ቢንዬ ለተመልካቾች ደግሞ አንተ ያየውን ምናልባት በዚህ ሰዓት ልክ እንዳንተ ከአንተ በፊት የዳነ ሰው ስለነበረ ነው አንተ ያየኸው። ደግሞ አንተ እንደዳንክ ደግሞ አይቶ ደግሞ ሊድን የሚችል አንተ ሰምቶ ደግሞ በትክክል እኔም እንደሱ ድናለሁ ብሎ ተስፋው ይለመልማል። አንተ ከአንተ በፊት እግዚአብሔር በጎ አድርጎላቸው ሲመሰክሩ አይተ ነው እነሱ ከዳኑ እኔም ድናለሁ የሚል ተስፋ በውስጥ ያደረውና አንተን ደግሞ መዳንክን ሲሰሙ ደግሞ ሌሎች እኔም ድናለሁ ማለት ነው፣ ለካ እግዚአብሔር ይሰራል፣ እግዚአብሔር ይችላል ብለው እምነታቸው እንዲበረታ ያደርጋል። እና ለነሱ እስኪ መልእክት። ልክ ነው። ምስክርነት በጣም ጥሩ ነገር ነው። ለምን? እኔ የዳንኩት ምስክርነት አይቼ ነው። እና በየትኛውም ጭንቀት ውስጥ ያላችሁ ማለት የትኛውም አይነት ህመም ያለባችሁ ሰዎች ሙታንሳው ቅዱስ ገብርኤል ያድናል። እውነት ለመናገር በትክክል ያድናል። እኔ በጣም ብዙ ነገር አይቻለሁ። እኔ እንደውም አንድ ሴትዮ እግሯ አይሰራም ነበር ማለት በእንትን ነው የመጣችው፣ በአልጋ መታ እዛ ድናለች። እና የትኛውም ህመም በጸበል ይዳናል። ሙታንሳው ቅዱስ ገብርኤል ያድናል። ይሄ ነው እንግዲህ ተመልካቾቻችን፣ እጅግ እንዳተረፋችሁበት ተስፋ እናደርጋለን። በየቤቱ ብዙ ጭንቀት፣ ብዙ መከራ፣ ብዙ ስቃይ፣ ብዙ ህመም አለ። እንግዲህ ይሄን ተመልክታችሁ ወንድማችን ቢንያም ከሱ በፊት በሙታንሳው ገብርኤል የተደረገውን ድንቅ ታምር አይቶ ቦታው ላይ በመሄድ ተጠምቆ ተፈውሷል። ሙታንሳው ገብርኤል የተባለበት ምክንያት አንዲት እናት ልጇን ትጸንስና በማህፀኗ እያለ ህፃኑ በህይወት የለም። ምናልባት ደግሞ አሁን ከተወሰነ ጊዜ በኋላ ቶሎ ኦፕራሲዮን ሆኖ ካልወጣ ለአንቺ ህይወትም ያሰጋልና በቶሎ ህፃኑ መውጣት አለበት፣ መወገድም አለበት ለአንቺ ህይወት መትረፍ ሲባል ብለው ይህን ከነገሯት በኋላ እህቷ ወስዳ የሙታንሳው ጸበልን ትሰጣታለች። ያንን ትጠጣለች። እሱ ከጠጣች በኋላ እንደገና ሐኪሞቹ ለመጨረሻ ጊዜ ኦፕራሲዮን ከማድረጋችን በፊት እስኪ እናያት ተብለው ለአንዴና ለመጨረሻ ጊዜ ሙከራ ሲደረግ ህፃኑ ህይወት ዘርቶበት እየተንቀሳቀሰ ነው። በዚህ ሰዓት ነበረ ምንድነው በመካከል ላይ ያገኘሽው? ምንድነው የተጠቀምሽው? ያኔ ስንመረምርሽ ህይወት አልነበረውም፣ ኦፕራሲዮን መደረግ አለበት ብለን ነበረ። አሁን ግን ልጁ ጥሩ አቀማመጥ ላይ ነው ያለው፣ ጤነኛ ነው፣ በሰላም መውለድ የምትችይበት ደረጃ ላይ ነው ያለሽው።
አሏት። ይሄንን ከተባለች በኋላ ልጅቷ በሰላም ተገላገለች። እዛ ቦታ ላይም ልጁ ክርስትና ተነሳ። ህፃኑ የዛው የህፃናት ሰንበት ትምህርት ቤት አገልጋይ ሆኖ በዛው አካባቢ የሚኖሩ ማህበረ ምዕመናን የሚያውቁት እውነት ነው። በዚህም የተሰየመ ነው የቦታው ስያሜና ድንቅ ድንቅ ታምራት የተደረገላቸው እንዲህ በአካል መጥተው ቢመሰክሩ እሁድ እሁድ ቦታው ላይ ተገኝታችሁ የሚሰጠውን የጸበል አገልግሎት ብትመለከቱ የሚሰጡት ምስክርነት ሐምሌ ገብርኤል በታላቅ ድምቀት በሙታንሳው ገብርኤል ይከበራል። መጣችሁ በዓሉ ላይ ብታዩ በእውነት ነው የምላችሁ ቦታው ላይ የሚደረጉ ተአምራት እጅግ በዚህ ዘመን እግዚአብሔር እንዲህ አይነት ስራ መለካ ይሰራል ብላችሁ የምትደነቁበት ስራ ነውና መጣችሁ ከጭንቀታችሁ ከህመማችሁ እንድትፈወሱ ማለት እንወዳለን። እንግዲህ ስለ ቆይታችን እግዚአብሔርን እናመሰግናለን። እስከ መርሃ ግብራችን ፍጻሜም ደግሞ አብራችሁ ስለነበራችሁ እናመሰግናለን። ማን ያውቃል እናንተ ሼር አድርጋችሁላቸው አንድ ሰው በዚህ ምክንያት መጥቶ ከጭንቀቱ ይድን እንደሆነ ማን ያውቃል እናንተ ይሄንን መልእክት ሼር ስታደርጉ አንድ መፍትሄ ያጣ ቤቱ ዘግቶ የሚያለቅስ ሰው ጋር ደርሶ ቪዲዮ ይሄንን አይተው መጥተው ከህመማቸው ከጭንቀታቸው ይገላገሉ ይሆናልና ሁላችሁም መልእክቱን እንዲህ አይነቱን መንፈሳዊ ሐሳብ ለዓለም እንዲዳረስ አብራችሁ ሼር በማድረግ እንድታገለግሉ በፍቅር እንጠይቃለን። ስለነበረ ጊዜ እጅግ አድርገን እናመሰግናለን። ቢንዬ ተባረክ። ቀሪ ዘመንህም እግዚአብሔር በጎ ነገር ያደርግልህ፣ የሁላችንንም መጨረሻ ያሳምርልን። አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።